بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على إمام المرسلين نبينا محمد بن عبد الله وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. مجالس شهر رمضان، الدرس 29، المجلس 14، 14ኛው مجلس في مفطرات الصوم، ጾምን የሚያበላሹና የሚያፈርሱ የሆኑ ነጥቦችን እንደርሳለን በዚህ መጅሊስ ላይ ማለት ነው በአላሁ ሱብሓነሁ ወተዓላ ፍቃድ። في مفطرات الصوم ጾምን የሚያፈርሱ ጾምን የሚያበላሹ ነጥቦችን በተመለከተ እንደርሳለን ማለት ነው። الحمد لله المطلع على ظاهر الأمر ومكنونه. الحمد لله سبحان الله سبحانه وتعالى يجبو المطلع انكو يمنوك له نوجتاتشن على ظاهر الأمر ينقروتشن قلت يهونوتن ነገሮችን ግልጽ የሆኑትንም በተመለከተ ومكنونه የተሸፈኑ ነገሮችን ማለት ነው። ያንዳንዱ ነገር ظاهر ግልጽ የሆነ ነገር አለ፣ መክኑን የሆነ የተሸፈነ የተደበቀ ስውር ነገር አለ። አላህ ያንን ሙጠሊዕ የሆነ ተመልካች የሆነ ጌታ ነው። ያን ሁሉ المطلع ተመልካች የሆነ ማለት ነው። ያውቀዋል ማለት ይመለከታል ማለት ነው። المطلع ተመልካች ለሆነው ጌታችን على ظاهر الأمر ينجرن يعند النجر ظاهر قلت يونونم ومكنونه يتشفنونم مالتنا إيه تملكات لو أنه جتاتشن مسجانا يدرسه العالم بسر العبد وجهره وظنونه. العالم أواكي لو أنهم جتاتشن بسر العبد يعند الوارع مستروننا وجهره يفا የሚያደርገውን ማለት ነው። ያንኑ የሰው ልጅ ይፋ የሚያደርገው ነገር አለ፣ የሚደብቀው ነገር አለ። ያን ሁሉ ጠንቅቆ የሚያውቅ የሆነ ጌታ ወظنونه ባሪያ የሚጠረጥራቸው ጥርጣሬዎቹንም የሚያውቅ የሆነ ጌታ العالم አዋቂ ለሆነው ጌታችን ምስጋና ይገባው። بسر العبد ያንድን ባሪያ ሚስጥርና وجهره ይፋ የሚያደርገውን ነገር وظنونه የሚጠረጥራቸው ጥርጣሬዎቹንም ማለት ነው። ባሪያ የሚጠረጥራቸው ጥርጣሬዎቹንም ጠንቅቆ የሚያውቅ ለሆነው ጌታችን አላህ Subhanahu Wa Ta'ala ምስጋና ይገባው። المتفرد بإنشاء العالم وإبداع فنونه. المتفرد ብቸኛ ለሆነው ጌታችን بإنشاء العالم ዓለምን በማስገኘት ዓለምን ካልነበረ በማስገኘት ረገድ ብቸኛ ለሆነው ጌታችን ማለት ነው። المتفرد ብቸኛ ለሆነው ጌታችን ምስጋና ይገባው። بإنشاء العالم ዓለምን በማስገኘት ማለት ነው። ዓለምን በአጠቃላይ ያስገኘው የፈጠረው አላህ Subhanahu Wa Ta'ala ነውና ማለት ነው። وإبداع فنونه ዓለም ላይ ያሉ የሆኑ ፍኑኖችን ልዩ በሆነ መልክ የፈጠረ የሆነ ጌታ ማለት ነው። ዓለም ብዙ ነገሮች አሉት፣ ብዙ ነገር ያካተተ የሆነ ነው ዓለም ማለት ነው። ሰባት ሰማያትን፣ ምድር፣ ተራራ፣ ኮረብታዎች፣ ፈሳሽ ውሃዎች፣ ባህሮች፣ የሰው ልጅ፣ ማንኛውም እንስሳ፣ ዛፎች ሁሉ ስናይ ዓለም ብዙ ነገሮችን እያቀፈው ነው ይገኛል። ይሄ ምንድነው? ወኢብዳዒ ፉኑኒሂ ዓለም ላይ ያሉ ፍኑኖችን ያኒ አይነቶችን ማለት ነው ልዩ በሆነ መልክ የፈጠረ የሆነ ጌታ ማለት ነው። ምንም አይነት ምሳሌ ሳይቀድም አላህ Subhanahu Wa Ta'ala ዓለም ላይ ያሉ ነገሮችን ሲያስገኛቸው የተመለከተው የሆነ ምሳሌ የለውም። የሰው ልጆች አንድ ነገር ሲፈጽሙ አንድ ነገር ሲፈጥሩ የሆነ ነገር እያዩ ነው። ናሙና የሆነ ነገር ያስፈልጋቸዋል ማለት ነው። አላህ Azza wa Jalla ግን አይደለም፣ እንደዛ አይደለም ነው። ወኢብዳዒ ፉኑኒሂ ዓለም ላይ ያሉ አይነቶችን ልዩ በሆነ መልክ የፈጠረ የሆነ ጌታ ማለት ነው። المدبر لكل منهم في حركته وسكونه. المدبر የሚያስተናብር የሆነ ጌታ لكل منهم ለእያንዳንዳቸው ማለት ነው። በአጠቃላይ ፍጡራኑን እያንዳንዱን የሚያስተናብር የሆነ ጌታ
في حركته በሚያደርገው እንቅስቃሴውም ላይ ይሁን ወሱኩኒሂ በሚያደርገው መረጋጋት ላይ ማለት ነው ዓለም ላይ ያለው ፍጡራን ሲታይ እንቅስቃሴ የሚያደርጋለ ነዓም የተረጋጋ የሆነ አለ ማለት ነው ያን ሁሉ ተድቢር የሚያደርገው የሚያስተናብረው ማን ነው አላሁ ሱብሓነሁ ወተዓላ ብቻና ብቻ ሌላ ማንም እድል ማስገባት የሚችል የለም ማለት ነው المدبرين የሚያስተናብር የሆነ لكل ለያንዳንዳቸው منهم ከፍጡራኑ ማለት ነው في حركته እንቅስቃሴውን በተመለከተ وسكونه መረጋጋቱን በተመለከተ احسن كل شيء خلق وفتق الاسماع وشق الحدق واحصى عدد ما في الشجر من ورقه احسن الله أسمر كل شيء كل ነገር أسمر خلق يفتر የሆነውን ነገር ባማረ ሁኔታ የፈጠረ የሆነ ጌታ ነው احسن ውብ አደረገ ያማረ አደረገ كل شيء ሁሉ ነገር خلقه ማለት ነው የፈጠረው የሆነን አላህ ማለት ነው አላህ Subhanahu Wa Ta'ala የፈጠረውን ነገር ሁሉ አሳመረ وفتق الاسماع መስሚያ ጆሮዎችንም አላህ عز وجل ተነጠቀ ወይም ለየ ማለት መስሚያ ጆሮዎች እንደ ተደፈኑ ቢቀሩ ኑሮ መስማት አይችሉም ነበር وفتق الاسماع መስሚያዎችን አላህ Subhanahu Wa Ta'ala Subhanallah ሰነጠቁና የተለያዩ እንዲሆኑ አደረጋቸው የተጣበቁ ቢሆኑ ኑሮ ጆሮአችን ላይ አላህ ክፍተት ባያደርግ ኑሮ መስማት አንችልም ነበር ማለት ነው ነገር ግን አላህ Azza wa Jalla ይሄ ተጣብቆ እንዳይቀር የተነጣጠለና የተለያየ አደረገው የሰው ልጅ እንዲሰማ ማንኛውም ፍጡራን ጆሮ ያለው ሁሉ እንዲሰማ አደረገ አላህ Azza wa Jalla ያው አላህ Azza wa Jalla እንዳይሰማ አድርጎ የፈጠረው ወይም ከዚህ በኋላ እንዳይሰማ ያደረገው አካል ካልሆነ መስተቀር መስሚያ ጆሮዎችን አላህ Azza wa Jalla نعم ተጣብቀው ቢቀሩ ኑሮ መስማት አይቻልም ነበር ግን ያን ምን አደረገ ከፈተው ማለት ነው ነጣጠለው ለየው ማለት ነው አላህ Subhanahu Wa Ta'ala فتق ማለት መለየት መነጣጠል ማለት ነው الاسماع መስሚያዎችን ማለት ነው وشق الحدق ማለት አሁንም حدقን መመልከቻ አይንን የሰነጠቀ የሆነ ጌታ ማለት ነው الحدق ብሎ ማለት سواد العين وسط العين ያይናችን ውስጡ ጥቁሩ ማለት ነው አይናችን እንዳለ ባይሰነጠቅ ክፍተት ባያደርግለት ኑሮ አላህ Azza wa Jalla ዲፍን ቢሆን ኑሮ መመልከት አንችልም ነበር ማለት ነው وشق الحدق የሰነጠቀ የሆነ ጌታ الحدق መመልከቻ አይንን ማለት አይናችን ልክ እንደፊታችን ተመሳሳይ ቢሆን ዝግ ቢሆን ኑሮ ክፍተት ባይኖር መመልከት አንችልም ነበር ማለት ነው ሱብሃንአላህ ስለዚህ ሸቅ ያደረገው የተነጠቀው ማን ነው አላህ Subhanahu Wa Ta'ala ነው ማለት ነው ይሄ ጌታችን ምስጋና ይገባው ይሄን ውለታ ውሎልናል ነው واحصى عدد ما في الشجر واحصى በቁጥር የሚደርስ የሆነ ጌታ عدد ما في الشجر ዛፍ ላይ ያለን ማለት ነው በቁጥር የሚደርስበት የሆነ ጌታ ምን ወረቅን ቅጠሎችን ማለት ነው ማንኛውም ዛፍ ላይ ያሉ ቅጠሎችን አላህ Subhanahu Wa Ta'ala በቁጥር ይደርስባቸዋል አላሁ አክበር የትኛውም ዓለም ላይ በየትኛውም ጫካ ላይ ተራራዎች ላይ ከሰዎችም ጋር ሊሆኑ ይችላሉ የተለያዩ ዛፎች ይኖራሉ በእነዛ በዛፎች ላይ የሚገኙ ወረቃ ቅጠሎችን አላህ Azza wa Jalla በቁጥር ይደርስባቸዋል አንድ ባንድ በቁጥር ኢህሳእ አደርጋቸዋል ማለት ነው واحصى نعم يقدم يهودا ጌታ ነው عدد ቁጥር ማለት ነው ما في الشجر ከዛፍ ላይ ያለን من ورق ቅጠሎችን በተመለከተ في اعوابه ግንዱ ላይ ያለ ወረቀትን ይመስል ግንዱ ላይ ያለን ወረቅ ግንዱ ላይ ያለ የሆነን ቅጠል ማለት اعواب جمع عود ማለት ነው ግንዶች ላይ ያሉ ቅጠሎችንም በተመለከተ وغضونه كوسط ይላል غضون ብለማት خلاله ونعم ውስጡ ያሉ የሆኑንም በግንዶች ውስጥ ያሉ የሆኑን ማለት ነው እንግዲህ ከግንዶች ላይ ከውጭ የሚታዩ ይኖራሉ በውስጥም ደግሞ ግንዱ የሚያቀፋቸው ይኖራሉ ማለት ነው وغضونه أي خلاله ይላል نعم وأثنائه በውስጡ የሚገኙ የሆኑ
ቅጠሎችንም አላህ عز وجل ጠንቅቆ ያውቃል وأحصى የገደበው ጌታችን عدد ما في الشجر ዛፍ ላይ ያለ የሆነ ቁጥር ማለት ነው من ورق ቅጠሎችን في أعواده نعم ግንዱ ላይ ያሉ ይሆኑ وغضنه ግንዱም ውስጥ ያቀፋቸው ማለት ነው ይኖሩ ይችላሉ مد الأرض ووضعها وأوسع السماء ورفعها مد الأرض مدر لتت الله سبحانه وتعالى مدر لتت ووضعها مدر زرقات الله سبحانه وتعالى مدر يلتتاتنا مدر يزرقات يسكمتات الله سبحانه وتعالى مد الأرض مدر لتت ووضعها زرقات الله سبحانه وتعالى نعم وأوسع السماء سماين سفي أدرجات الله سبحانه وتعالى سماين سفي أدرجات ورفعها كالزم أغوانات لا سماي بتأم يغوانج بتأم كفتا يا الله تعالى من الجنة وأوسع السماء سماين الله نعم سفي أدرجوا فترات مالتنا ورفعها كالزم أغوانات سماين الله عز وجل أغوانات مالتنا كفتا يا الله عالم سلونا مالتنا وسير النجوم وأطلعها في حندس الليل ودجونه وسير النجوم الله عز وجل كواكبتوش اندق وازو أدرقا وسير النجوم كواكبتوش اندق وازو أدرقا وأطلعها كواكبتوش اندق ثم أدرقاته في حندس الليل دك بالوش اللما وستمالك دك بالوش اللما لديت وست كواكبتوش اندي وطو يادرقاتشو براهان اندي سيطو يادرقاتشو الله سبحانه وتعالى بتشانا مانم اجل ماسكبات يمشي للم ولا ملائكة ولا نبيات ولا يسونج ولا أذان ولا أي شيء اجل ماسكبات يشلم كواكبتن كان داكاتشا وراندك أبداكا اندي زمتو اندي مزاقزاقو اندي قوازو يادرقاتشو الله سبحانه وتعالى نو وأطلعها اندي وطو يادرقاتشو ما الله نو في حندس بلو مالك الشديد الظلمة هيلن يهونت اللما مالك حندس مالك دك يالا اللما مالك في حندس الليل دك والا اللما وسط مالك نو لذيك كواكبتوش اندوت من يدرقاتشو الله سبحانه وتعالى نو دك والا اللما كواكبتوش ترقا كللا عينين ودى سماي بسلك بمجي قبابك براهان شدت تايتو الله هنا مالك ودجونه أي نعم غيره مالتنا لليت وس دمنا مياله مالت دمنا مياله اندوتو يادرغاچوال نعم بدك على ጨለማም እያለ እንዲወጡ የሚያደርጋቸው አላህ Subhanahu Wa Ta'ala ነው ዱጁን የሚለው ظلام ብለው ተርጉመውታል ጨለማ ብለው ተርጉመውታል غيم ብለው ይተረጉሙታል ዳመና ለሊቱ ራሱ ዳመና ያለ نعم ከዋክብቶችን የምትመለከትበት አጋጣሚ ያለ ማለት ነው በተለይ ዳመናው ቀለል ያለ ነገር ከሆነ ማለት ነው አይከለክላቸውም ማለት ነው كذلك حندس منو هيلنيا ጨለማ ሲሆን ዱጁን የሚለው ደግሞ ቀለል ያለ ጨለማ ብለው ተርጉመውታል على كل حال ድቅድቅ ባለ ጨለማ ዳመናም ባለበት ወቅት ማለት ነው ሌሊት ከዋክብቶች እንዲወጡ ብርሃን እንዲሰጡ ያስቻላቸው ጌታ አላህ ምስጋና ይገባው في حندس ማለት ድቅድቅ ያለ ጨለማ ማለት ነው በሌሊቱ ውስጥ ድቅድቅ ባለው ጨለማ ውስጥ ከዋክብቶች እንዲወጡ ያደረገ ወዱጁኒ ቀለል ያለ ጨለማ ወይ ደግሞ ዳመና ማለት ነው أنزل القطر وبلن رزادا أنزل القطر زناب يا زنبي هنا جيت الله مسكنا يجبوا وبلن هيلن يهون الزناب مالت وبلن مات المطر الشديد هيلن يهون الزناب اللي ورد يا درجو الله لو نزل يا درجو رزادا كافيا مهونو مالت رزاد مالت كافيا مطر ضعيف أو خفيف قلل ياله زناب كافيا مالت نو رزاد يميلو كافيان بكافيا ملك زناب اندي زن የሚያደርገው ወብለን ኃይለኛ በሆነ መልክ እንዲ ዘብ የሚያደርገው አላህ Subhanahu Wa Ta'ala ብቻና ብቻ ነው የሰው ልጅ አንዲት ቀጥራ አንዲት ጠብታ እንኳን ማዝነብ አይችልም አበደን አይችልም የሰው ልጅ ይሄ አላህ Subhanahu Wa Ta'ala መለያ ብቻና ብቻ ነው የሰው ልጅ ዱዓ ማድረግ አላህን መለመን ብቻ ያለው አማራጭ ማለት ነው አላህን መለመን ብቻ አላህ ዝናብ ያዘንብ ዘንድ አላህን መለመን ብቻ ጉዳት የሚያስከትልም ከሆነ አላህ Subhanahu Wa Ta'ala በሰዎች ላይ ጉዳት እንዳያስከትል ዝናቡ መጠየቅ ያለባቸው አላህን ብቻ ነው በሷሐቦች ጊዜ ሲደረግ የነበረው ይሄ ነው ትክክለኛ አቂዳ
صافي هنا نسوه هنا يالدفرسنا يالغش هنا عقيدة بالبيتوች صحابوች ያደርጉት የነበረው ይሄ ነው መልእክተኛው አለይሂ ሰላቱ ወሰለም ዝናብ አላህ እንዲሰጠን አላህን ጠይቁልን ነው የነበረው በተከታታይ ዝናብ ሳምንት ሙሉ ሲዘንባቸው ደግሞ ጉዳት ፈጠረብን አስከተለብን እንዳቆም ከኛ አካባቢ አላህ እንዳነሳው አላህን ጠይቁልን ያሉት ይሄ ነው የሚያቆመው አላህ ነው የሚያዘነው አላህ ነው በዚህ ረገድ በርካታ ሰዎች ከትክክለኛው እስላም ይወጡ ነው እንመለከታለን ማለት ነው ወገኖቻችን ማለት ነው የተለያዩ ሰዎች ዝናብ ይሰጣሉ የሚል እምነት ያላቸው ሆኖ እናገኛለን ወገኖቻችን ይሄ ጥርግርግ አድርጎ ሰዎችን ከእስላም የሚያወጣ ነጥብ ነው ማለት ነው አንዘለ القطر ዝናብን ያወረደ የሆነ ጌታ ነው አላህ Subhanahu Wa Ta'ala መስገና ይገባው ወብለን ኃይለኛ የሆነ ዝናብ ማለት ነው ረዳዳን ካፍያ ማለት ነው فأنتد عذرا فأنقذ به البذر من اليبس إنقاذ فأنقذ الله اعترف آدانه به بذل بميازنبو ذناب ኃይለኛ በሆነ መልክ ወይም ካፍያ በሆነ መልክ በሚያዘንበው ዝናብ አላህ አተረፈ البذر بدر ማለት ሐብ ማለት ነው ጥራጥሬዎችን ማለት ነው ጥራጥሬዎችን አላህ አተረፋቸው من اليبس ከመድረቅ ማለት ጥራጥሬዎች እንዳይደርቁ የሚያደርጋቸው አላህ Subhanahu Wa Ta'ala የሰው ልጆች በድር አዝመራም ይዘራሉ نعم بدر ወለማት ሐብ ጥራጥሬ ሰዎች የሚዘሩት ወይም የሚተክሉት ነገር ማለት ነው ያን እንዲተርፍ የሚያደርገው አላህ من اليبس ከመድረቅ ኢንቃደን ማትረፍን እንዲተርፍ የሚያደርገው ማን ነው አላህ Subhanahu Wa Ta'ala ከሰማይ የሚያዘንበው በሆነ ዝናብ ማለት ከሰማይ የሚያዘንበው በሆነ ዝናብ فأنقذ به በዚህ ዝናብ አላህ አተረፈ البذر بدر ማለት የሚዘሩ አዝመራዎችን ጥራጥሬዎችን من اليبس ደርቀው ከመቅረት ማለት ነው ደርቀው እንዳይቀሩ አተረፋቸው ኢንቃደን ማትረፍን አተረፋቸው ማን አላህ Subhanahu Wa Ta'ala ዝናብ ያዘንብላቸዋል ከዛ በኋላ ሰዎች ከመሬት ውስጥ የቀበሩት የሆነ ደረቅ የነበረው ጥራጥሬ መሬትን ሰንጥቆ እንዲወጣ ያስችላል አላህ Subhanahu Wa Ta'ala በዝናብ አማካኝነት ማለት ነው አላሁ አክበር ይሄን ሁሉ የሚያደርገው አላህ Subhanahu Wa Ta'ala ብቻና ብቻ ነው የሰው ልጅ ይሄን ነገር ማድረግ ቢችል ኖሮ ዓለም በድህነት نعم ባልተሰቃየች ነበር ማለት ነው የሰው ልጆች በድህነት ባልተሰቃዩ ነበር ነገር ግን ማንንም አይችልም አላህ عز وجل ካልሆነ በስተቀር ማለት የፈለገው ቴክኖሎጂ ይሄን ማድረግ አይችልም አበደን ይሄን አቂዳ ሊሆን የግድ ነው هذا خلق الله فأروني ماذا خلق الذين من دونه سورة لقمان لا الله سبحانه وتعالى من قال هذا خلق الله إيه الله فطر النوم إيه باتقال الله يفتره يا الله فطر النوم فأروني اسكي أسايني ما خلق الذين النزا يفتروا أساين من دونه كرسوك الله سبحانه وتعالى وجه يالوت يحسس أمالك توج اسكي يفتروا نجر كلا أساين على الله سبحانه وتعالى ذات شاملك عندما تعالى مباتك عليه خلق الله يا الله سبحانه وتعالى فطران الله يفترون يباتك عليه يا الله سبحانه وتعالى فطران هذا خلق الله يا الله سبحانه وتعالى فطران فأروني اسكي أسايين كالله سبحانه وتعالى وجه لبك يمتملكواتشو يهونو أمالكتوش قالوا إن أنت قالنا اسكي النسو يفتروتن أسايين من الاسكي من الله شو مالتنا الله سبحانه وتعالى كبالي هنا ذات شمس كبالي هنا ذات شمس هذا خلق الله فأروني أي نعم يعني خلق الله سبحانه وتعالى السماوات مرفوعة بغير أعمدة يمتاجي هنا مسس وساينر سماين كفى درجات أغوانات بزملك فترات مالتنا ونصب في الأرض جبالا ثوابت يما ينكسر تصيون ترارا وشن لمدر شيكا لا درجة الله سبحانه وتعالى وبث فوق الأرض أنواع الحيوانات مدر لا يدمو يتلاي ينسس أينة الله عز وجل بتنا إرتش زرقا مالتنا مدر لا مالتنا وأنزل من السماء ماء مطر كسماء الله وهن زربا فأنبتنا في الأرض من كل صنف بهيج المنظر الدق وتم أركنا وبيه هنا يبقى أينتوشن الله أبكللا ينتفع به الناس والدواب يسول جوتشم እንስሳዎችም የሚጠቀሙባቸው የሆኑ የበቃይ አይነቶችን
አበቅል አንድ ዝናብ አንድ ውሃ እየጠጡ በቃዮች ከለራቸው የተለያየ ሆኖ ይገኛል አንዱ ቢጫ አንዱ አረንጓዴ ይሆናል አንዱ ጥቁር ሱብሃን ጣዕማቸውም እንደዛው የተለያየ ይሆናል ማለት ነው ይሄን ሁሉ ያደረገው ማን ነው በአጠቃላይ ይሄ ሁሉ ኸልቁላህ ይሄ በአጠቃላይ هذا خلق الله يا الله فطران ነው فأروني أيها المشركون ما لكم الله سبحانه وتعالى ننت أبقاري وتوي إسكي أسايبني ماذا خلق الذين من دونه ممن تعبدونهم من دون الله كالله سبحانه وتعالى وش يمت تعمل قواتشو يحسس أمالك توش إسكي من دنه ويفتروا أسايبني إلى الله عز وجل عندم نقرأيكم عندم نقرأيكم إيه قرآن أنتس بنبي عليه الصلاة والسلام إن دور ردي يا الله ملكني عليه الصلاة والسلام በወቅቱ ለነበሩ አጋሪዎች አንብበውላቸዋል ይሄንን ፈጥረዋል የኛ አማልክቶች ማለት አልቻለም አበዳን የላቸውማ አይችሉማ احمده على جوده واحسانه له واشهد ان لا اله الا الله وحده لا شريك له في الوهيته وسلطانه احمده الله سبحانه وتعالى امسجنዋለሁ على جوده በሚቸረው በእኛ ላይ በሚቸረው ችሮታው አመሰግነዋለሁ وإحسانه بني علي بني ولو ملكم بقو نجر أمسكنا الله بني علي جودو يا الله شروطنا يا الله إحسانه بقو تكبروا فاطمة بني علي بدك كان بسكن بني علي جمل على سالنا الله بني علي بني على جو شروطنا وإحسانه بني علي بني ولد بقو ذكيتو الله أمسجنوا له وأشهد مسكر له أن لا إله إلا الله وحده لا شريك له كالله سبحانه وتعالى بحد يمين ملك عملك أننا لا يمسك قال أسد لهم لا شريك له أقدر يلش ودر يلش أقدر يلش بتشجاسي والمالتهم الله في ألوهيته بتملكنتم يهون باجتنته وسلطانه بجزاتهم أقدر يلش ودر يلش بتشجاسي هنا جتا سلونا الله سبحانه وتعالى ملك وسلطانه ملك زجزات ملك في ألوهيته بتملكنة ملكنا الله عز وجل بتشنيا وانا جتانونا وأشهد نفسك قال له أن محمدا عبده ورسوله محمد عليه الصلاة والسلام يا الله عبدنا شو أقل قينا شوبية ورسوله يا الله ملكنا شوبية يمسك قال له جلال المؤيد ببرهانه الله سبحانه وتعالى بمرجو بميورد الله شو مرجا يا أنا كراتشونا يا بركاتات شو سيهون ملك أي نعم الله عز وجل أيده ملكنا عليه الصلاة والسلام أبركاتات شوال المؤيد ملك يا أنا كراتشونا يا بركاتات شو يهون ببرهانه بلاك الله شو بارد الله شو مرجا ملك صلى الله عليه بساتور الله صلاة ورد وعلى صاحبه ببال الجراتهم لي أبي بكر أو بكر ويبالي في جميع شأنه بهل نجر لي بال الجرا بهونت ملك بهل نجر لي أو بكر صديق النبي عليه الصلاة والسلام بال الجرا نبر كتما مستونو بزوم تبوازو نعم حتى هجرات سيستددون قا كساتو قالوا أبرد سددتنا ملكهم في جميع شأنه منه وعلى عمر بأمر لي يا الله صلاة يورد إلى له مقلقي كسرى في إيوانه مقلقي كسرى يمنى شبروا ينبروا مالتنا كسرى بلو مالت يطلقوا على ملوك الفرس فرس لا ينبروا نبوسوش يتسقى سيامينو نبوس معنو فرس يبالاغر بوقتو إيران مالتنا إيراننا بإيران زوريا ينبرا هاجر فرس يبالال إيه هاجر يجرزوا ينبروا سوش كسرى يبال إما أرد يسيام يكونوا كسرى يبال هذا مالتهم إنه وعلى عمر بعمر لا يا الله صلاة ورد مقلق كسرى يمنى الشبر يونا سلام يمنى سايونا في إيوانه بيت من جسوسك أمتو يالا مالتنا إيوان ولو مالت البناء الرفيع كفتا يالو يونا هنسا مالتنا بيت من جسوس يالا عمر يشبروا تنبرا سلام ينسو تنبرا جقنا تنبروا مالتهم كناتهم ين عمرن هاي ين عمرن ويني معنى ين عمرن ونينا ين عمرن سيف ياو قالونا بيت منجس تقمطو يالو ورميدا في الليل ين عمرن يايو አይደለም بيت منجس እንኳን ተቀምጠው ይሸበሩ ነበርና ማለት ነው ኢዋኒ ማለት ቤት መንግስቱ ተቀምጦ
ያሸብሩት ነበር ማለት ነው ወላ ዑስማን በዑስማን ላይ ይውረድ ያ አላህ ሰላም ሳሂሪ ለይሊሂ ለሊቱን ቁጭ ብሎ የሚያድርና የሚያነጋ የሆነ في قرآنه قرآንን እየቀራ ማለት ነው አላሁ አክበር ቁርአንን እየቀሩ ለሊት ቁጭ ብለው የሚያነጉ የሆኑት ዑስማን ላይ የአላህ ሰላቱ ወረድ ወላ ዑስማን ሳሂሪ ለይሊሂ ለሊቱን ህያው የሚያደርግ የሆነ ማለት ነው في قرآنه ቁርአን እየቀራ وعلى علي بعلي ላይ ይወረድ ቃሊዒ ባቢ ኸይበራ የኸይበርን በር የተበሩ የሆኑ ጀግና ማለት ነው ቃሊዕ ብሎ ማለት የተበሩ ማለት ነው ባቢ ኸይበራ የኸይበርን በር ማለት ነው ወሙዘልዚል ሁሱኒሂ ኸይበር ላይ የነበሩ ምሽጎችን ያንቀጠቀጡት በሆኑት ዓሊይ ላይ ሶላት ወረድ ማለት ነው እንደምታውቀው ኸይበር እጅግ በጣም ፈታኝ ነበር ብዙ ጊዜ ቆይታ አድርገዋል ነብዩ መሐመድ አለይሂ ሰላቱ ወሰለም ኸይበርን ሳይከፍቱ ማለት ነው ነገር ግን መጨረሻ ላይ ነገ አላህ Subhanahu Wa Ta'ala የሚወድና መልእክተኛውን የሚወድ አላህና መልእክተኛውም የሚወዱት ለሆነ ሰው ሰንደቁን እሰጣለሁኝ ባንዲራውን ሰንደቁን እሰጣለሁ በሱ አላህ Subhanahu Wa Ta'ala ኸይበር ተከፈታለች ብለው መልእክተኛው እንደተናገሩ ሁላችንም ሐዲሱን እናስታውሳለን ያ ማለት ነው የተፈለገው ወአላ አሊ ቃሊዒ ባቢ ኸይበራ የኸይበርን በር የሰበረ የሆነና ወሙዘልዚሊ ሁሱኒሂ ኸይበር ላይ የነበሩ ምሽጎችን ያንቀጠቀጠ በሆነው ላይ ማለት ነው وعلى آله بنبي عليه الصلاة والسلام تكتاي وشملاي وأصحابه بنبي عليه الصلاة والسلام بادربا وشملاي المجتهدي ترك يميادربو يمتاجلوا بهون اسمان كل منهم كل من يندلاتشو في طاعة ربه يتاجون بمجزات الإيمان يتاجون بمتازز لاي الله بمتازز لاي كلاتهم يمتاجلوا يهونوا عندهم كوا سنف على برباتهم صحابات برتو نبروا تنكروا نبروا عبادة أي تجبم عبادة كمسرات أي ملسوا نبرا مالتنا من لالو كل منهم في طاعة ربه مجتهد وتناتهم المجتهد كل منهم في طاعة ربه يتاجون الله سبحانه وتعالى بمتازز رجل تجل يادربوا بنبروت صحابة لاي بتكلاي يا الله صلاة يرد مالك في حركته نعم يندلاتشو في حركته بمن يدرجون كسكاسي كل عندنا مالك في حركته يندلاتشو سينكساتهم نعم الله سبحانه وتعالى سيتاززوا تجل يادربوا نبرا وسكونه بميكمتهم جزي مالك وسلم تسليما الله سلام المورد نورد إخواني لالو الشيخ ابن عثيمين رحمه الله تعالى قال الله تعالى الله سبحانه وتعالى اندبران فالآن باشرهن وابتغوا ما كتب الله لكم وكلوا واشربوا حتى يتبين لكم الخيط الأبيض من الخيط الأسود من الفجر ثم أتموا الصيام إلى الليل الله سبحانه وتعالى سورة البقرة لي أدلت فالآن አሁን ይላል አላህ Subhanahu Wa Ta'ala አሁን ተሰጥቶላችኋልና ባሽሩሁን ልትገናኙአቸው ትችላላችሁ ሚስቶቻችሁን ይህ ቁርአን አንቀጽ የመጣበት ምክንያት አለው ምክንያቱ ምንድነው في اول الامر لا في اول نعم يعني في اول الاسلام መጀመሪያ እንደመጣ እንዲሁም ጾም ግዴታ እንደተደረገ ያው ኢስላም نعم ከመጣ በኋላ መዲና ከተሰደዱ በኋላ ረመዳን ሁለተኛው አመት ላይ ነው ግዴታ የተደረገው እና في اول الاسلام መጀመሪያ ላይ ማለት ነው ጾም ግዴታ እንደተደረገ መጀመሪያ አካባቢ ላይ አንድ ሰው ከኢሻ በኋላ ከባለቤቱ ጋር ግንኙነት ማድረግ እርም ተደርጎባቸው ነበር في ليالي الصيام ጾመኛ በሚሆኑ ጊዜ በረመዳን ማለት ነው በረመዳን ጾመኛ ሲሆኑ ሌሊት ከኢሻ በኋላ ግንኙነት ማድረግ ተከልክለው ነበር ሱሐባዎች ማለት ነው እና አላህ Subhanahu Wa Ta'ala ካቅማቸው በላይ መሆኑን የተረዳ የሆነው ጌታ አላህ Subhanahu Wa Ta'ala ጉዳዩን አቃለለላቸው ማለት ነው ጉዳዩን አቃለለላቸው ምን አለ فالآن አሁን አለ አላህ Subhanahu Wa Ta'ala አሁን ባሽሩሁን ልትገናኙአቸው ትችላላችሁ ከባለቤቶቻችሁ ጋር ግንኙነት ማድረግ በፈጸም ትችላላችሁ ነገሩን አሁን አቃለለላችኋለሁ ማለት ነው አላህ Subhanahu Wa Ta'ala ነገሩን አሁን ቀላል አድርጌላችኋለሁ አሁን ከነሱ ጋር ግንኙነት ማድረግ ትችላላችሁ يعني أحل لكم ليلة الصيام الرفث إلى نسائكم هن لباس لكم وأنتم لباس لهن علم الله أنكم كنتم تختانون أنفسكم يمنوا ملك
يعني بفعل ما نهاكم عنه الله كالكواتشو نبرنا ይሄን ነገር እንደሚፈጽሙ አላህ Subhanahu Wa Ta'ala ተረዳና ወዐፈ ዐንኩም ይቅራላችሁ ነው የሚለው ከዛ فالآن باشرهن ይላል فالآن يعني جامعهن ማለት ነው ግንኙነት ማድረግ ትችላላችሁ ከሚስቶቻችሁ ጋር ግንኙነት ልትፈጽሙ ትችላላችሁ ልትገናኙዋቸው ትችላላችሁ አሁን አለ ወብተጉ ነገር ግን በዚህ ግንኙነታችሁ ፈልጉ ما كتب الله لكم الله ለእናንተ የጻፈላችሁን ፈልጉ ይላል ወብተጉ ከባለቤቶቻችሁ ጋር ግንኙነት ስታደርጉ ፈልጉ ما كتب الله لكم الله ለእናንተ የጻፈላችሁን ይላል يعني واطلبوا ما قدر الله لكم من الذرية ማለት ነው ልጆችን ማለት ነው سبحان الله الله سبحانه وتعالى ልጅ እንዲሰጣችሁ ማለት ነው من الأولاد والذرية الله ልጅ እንዲሰጣችሁ الله نعم እናንተ የጻፈላችሁን ነገር ጠይቁ ግንኙነት ስታደርጉ ዝም ብላችሁ ስሜታችሁን ማርካት ብቻ መሆን የለበትም አላህ ልጅ እንዲሰጣችሁ አላህ ለእናንተ የከተበላችሁና የጻፈላችሁ የሆነውን በዚህ ግንኙነታችሁ ፈልጉ ይላል ወኩሉ ተመገቡ ወሽረቡ ጠጡ حتى يتبين እስኪለይላችሁ ድረስ ግልጽ እስከሚሆንላችሁ እስከሚለይላችሁ ድረስ ለኩም ለእናንተ الخيط الأبيض ነጩ ክር ማለት ነው من الخيط الأسود ከጥቁሩ ክር حتى يتبين እስኪለይላችሁ ድረስ لكم الخيط الأبيض ለእናንተ ነጩ ክር ማለት ነው الخيط ክር ማለት ነው الأبيض ነጩ ክር من الخيط الأسود كتقو كرمالك إيه من مالتنا كل واشربوا في الليل كله الذي تروه بلو تسو مالتنا حتى يتبين لكم طلوع الفجر الصادق ولا تنيا تيكلنيا يونو ولا تنيا غور اسكمي قد لنا انت جلس اسكمي ولا تدرس الذي تروه بلو تسو ግንኙነት ማድረግም ትችላላችሁ ብሎ አላህ عز وجل መጀመሪያ የከለከላቸውን አሁን አነሳላችሁ ማለት حتى መጀመሪያ ላይ ከኢሻ በኋላ ራሱ ምግብ ራሱ ተከልክሎ ነበር ምግብ ራሱ ተከልክሎ ነበር اذا نام في ليله الصيام عند صحابي برمضان وقت ማለት ነው ለሊት ከተኛ ثم استيقظ قبل الفجر كفجر በፊት ከነቃ نعم يحرم عليه ان ياكل ارم ተደርጎበት ነበር መብላት አይችልም ማለት ነው ይሄ في اول الامر في اول الامر نعم መጀመሪያ ረመዳን ግዴታ እንደተደረገ ማለት ነው ግንኙነት ብቻ ማድረግ ሳይሆን نعم ግንኙነት ብቻ ማድረግ ሳይሆን ተኝቶ ከተነሳ ከፈጅር በፊት መብላት የማይችልም መጠጣት የማይችልም ግንኙነት ማድረግ የማይችልም فنسخ الله ذلك الله ينشرون أباح للمؤمنين الله لأمانيوت فكد الله شو مالتنا فهي كتلكتشبت جمرو ሁለተኛው ጎህ እስከሚቀድ ድረስ መብላት ይችላሉ መጠጣት ይችላሉ ከሚስቶቻቸው ጋር ግንኙነት ማድረግም ይችላሉ ነው ይሄ የተፈለገ نعم من الفجر على እስኪነጋ ድረስ አለ ይሄ ነጭ ክር የሚባለውና ጥቁር ክር የሚባለው من الفجر ከፈጅር የሆነ ይላል ፈጅር ነው ማለት ነው ክር ሁለት ክሮችን ቀይና ማነው ነጭና ጥቁር የሆነን ክር አቅርበህ መለየት እስከምትችል ድረስ ማለት አይደለም ይሄ በተጨባጭ ከሱሐባዎች መካከል ይሄን ያደረጋለ من الفجر ብሎ አላህ عز وجل አብራራላቸው ማለት ነው እስኪነጋ ድረስ ማለት ነው የሌሊቱ ጨለማና የቀኑ ብርሃን نعم የሌሊቱ ጨለማ እየተወገደ የቀኑ ብርሃን ሲመጣ ማለት ነው ይሄን የተፈለገው ፈጅሩ ማለት ነው እስኪ ነጋ ድረስ ማለት ነው ثم اتموا الصيام ከዛም ሙሉ ይላል الصيام ጾማችሁን ሙሉ الى الليل ፀሐይ እስከምትጠልቅበት ድረስ ጾማችሁን ሙሉ ይላል ذكر الله تعالى في هذه الآية الكريمة بذلك بتكبرت عن قدس الله تكسى أصول مفطرات الصوم صوم يميبلاش نجروت مسألة أو نجروت تكسى المرض أصول منت مسألة ونجروت مفطرات الصوم صوم يميبلاش مسألة ونجروت وذكر النبي صلى الله عليه وسلم ملك اليوم عليه الصلاة والسلام تكسوان في السنة بسنة نبي يقولوا حديثاته تكسوان تمام ذلك يهم يموالو مالتنا الله بالقرآن الجبوة الانجلي إن يعلن قريونات صوب النم يبلاش نعم نجيب صوب النم يبلاش مدى نقر صوب النم يبلاش مانو مكنياتهم فالآن باشرهن هذا طيب كذب وكلوا واشربوا على حتى يتبين لكم الخيط الأبيض كذا ثم أتموا الصيام إلى الليل ስለዚህ ከግብረ ስጋ ግንኙነት መቆጠብ አለብን ማለት ነው አንድ ሰው ጾመኛ ሲሆን ያው ጎህ ከቀደደ ጀምሮ ለሊት ፀሐይ እስከምትጠልቅ ድረስ
ከምግብ ከመጠጥ ስለዚህ ጾም የሚያበላሹ ሙፈጥራት ኡሱሎቹ መሰረቶቹ በዚህ ተጠቅሰዋል ሌሎች ቀሮቹ ደግሞ ነብዩ አለይሂ ሰላም በሐዲሳቸው አሟልተዋቸዋል والمفطرات سبعة انواع ሙፈጥራቶች ሰባት አይነቶች ናቸው ይላል والمفطرات سبعة انواع ጾም የሚያፈርሱ ጾም የሚያስፈቱ ነገሮች ጾም የሚያበላሹ ነገሮች ሰባት አይነቶች ናቸው ይላሉ الشيخ ابن عثيمين رحمه الله تعالى እንመልከታቸው الأول የመጀመሪያው الجماع ግብረ ስጋ ግንኙነት ማድረግ وهو جماع بالمعنى علاج الذكر ብልትን ማስገባት ማለት ነው ኢላጅ ማለት ኢድኻል ማለት ነው ኢላጅ الذكر ብልትን ማስገባት في الفرج ከሴት ብልት ውስጥ ማለት ነው ወንድ ልጅ ብልቱን ማስገባቱ في الفرج ከሴት ብልት ውስጥ ይሄ الجماع ይባላል ይሄ ጾም ያበላሻል ይሄ ጾም ያበላሻል وهو علاج الذكر ذكر نعم ብልትን ማስገባት في الفرج ብልት ውስጥ ማለት ነው ወንድ ልጅ ብልቱን ሴት ልጅ ብልት ውስጥ ማስገባቱ ማለት ነው نعم وهو ይሄ ጅማዕ የሚባለው اعظمها من المفطرات ማለት ነው ጾምን ከሚያበላሹት ጾም ከሚያፈርሱ ነገሮች اعظم እጅግ በጣም ግዝፈት ያለውና واكبرها ታላቅ የሆነ ነው ኢስመን ወንጀልን በተመለከተ ማለት ነው ምክንያቱም ሸሪዓ የከለከላቸው ነገሮች አንድ ሰው ሲዳፈር በረመዳን ወንጀለኛ ይሆናል ማለት ነው ጾም የሚያበላሹ ነገሮችን ሲገለገል ወንጀለኛ ይሆናል ማለት ነው ጾም ይበላሻል ወንጀለኛ ይሆናል وهو جماع اعظم المفطرات ማለት المفطرات ሁሉ እጅግ በጣም ግዝፈት ያለውና واكبرها ትልቅ የሆነ ነው እስመን ወንጀልን በተመለከተ ማለት فمتى جامع الصائم ጾመኛ የሆነ ሰው ግንኙነት እስካደረገ ድረስ بطل صومه ጾሙ ይበላሽ فرضا كان ጾሙ ግዴታም ሊሆን ይችላል او نفلا ትርፍም ሊሆን ይችላል ማለት ብቻ ጾመኛ ሆኖ ግንኙነት ካደረገ ይበላሻል ጾሙን በተመለከተ نعم فرض ሊሆን ይችላል ጾሙ ማለት ነው እንዲሁም ደግሞ ፈርድም ላይሆን ይችላል ሱና ሰኞ ቀን እየጾመ ሊሆን ይችላል ሐሙስ ቀን እየጾመ ሊሆን ይችላል ምሳሌ ግንኙነት ካደረገ ጾሙ ይበላሻል فرض رمضان እየጾመ ሊሆን ይችላል ምሳሌ ወይም ረመዳን ቀዷ ያወጣ ሊሆን ይችላል ረመዳን ቀዷ ያወጣ ሊሆን ይችላል على كل حال ግንኙነት ባደረገ ጊዜ ጾሙ ይበላሻል ነው ثم إن كان كذام كهونا ግንኙነቱ የተፈጸመው في نهار رمضان برمضان وقت كهونا برمضان ቀን ማለት ነው رمضان ቀን ላይ ከሆነ የተገለገለው والصوم صوم واجب عليه بس ላይ ግዴታ ሆኖበት እያለ ማለት ይሄ ይተመረበት والصوم واجب عليه ግዴታ ሆኖበት እያለ ማለት ምን ማለት እንዳፈጥር የሚፈቅድለት የሆነ ምክንያት የለውም ማለት ነው والصوم واجب عليه بس ላይ ግዴታ ሆኖ ያለ ማለት ለዚህው ስለዚህ በረመዳን ጎህ ከቀደደበት ሰዓት ጀምሮ ፀሐይ እስከምትጠልቅ ድረስ ግንኙነት ባለው ወቅት ግንኙነት ያደረገ ማለት ነው ጾም በሱ ላይ ደግሞ ዋጅቡን عليه ግዴታው ምንም ማለት ዑذር የለውም አዕዛር የለውም ሸሪዓው የሆኑ ምክንያቶች ጾም እንዳፈርስ እንዲፈታ የሚፈቅዱለት ምክንያቶች የሉትም ማለት ነው ጾም በሱ ላይ ግዴታው ሆኖበታል ማለት ነው والصوم واجب عليه لازمه ይይዘዋል مع القضاء قضاء ከማውጣቱ ጋራ الكفاره كفاره መቀጫ ማለት ነው ይይዘዋል المغلظه በጣም የከበደ የሆነ መቀጫ ይይዘዋል اي نعم الشيخ ابن عثيمين رحمه الله تعالى ያን የግንኙነት ያደረገበት የሆነውን ቀን ቀባ ማውጣት አለበት ይያለው እንዲሁም ደግሞ ከፋራ መቀጫ ከባድ የሆነ መቀጫም አለበት ይላል ዑለማዎች ግን ቀባ ያውጣ የሚለውን በተመለከተ የመጣው ሐዲስ ضعيف ነው ተቀባይነት የለውም ይላሉ ከፊል ዑለማዎች ማለት ነው ከፋራ ብቻ ነው የሚመለከተው የሚሉ ዑለማዎች አሉና الشيخ ابن عثيمين رحمه الله تعالى منالو ثم إن كان في نهار رمضان برمضان أنوس كون جنينة يتفزمه والصوم واجب عليه الصوم بسولة جدته ونبت يالسو مالتنا لازم ويزوال مع القضاء يعني القضاء كما وطعت قرا الكفارة مكة المغلظة بتأم كبادة ونمالتنا وهي مغلظة كبادة ونمكة
عتق رقبة باريا نسا ملكك مؤمنة آمان يهونن باريا نسا ملكك ሴት መሆኗ ሸርጥ አይደለም يعني رقبة ስላለ ነው ሙእሚና ያለው ወንድ አማኝ የሆነ ባሪያ ሴት አማኝ የሆነች ባሪያ ማለት ነው ካፊር እንዳይሆን ማለት ወይም ካፊራ እንዳትሆን ማለት ነው የተፈለገው وهي عتق رقبة رقبان ባሪያን ነፃ መልቀቅ ሙእሚና አማኝ የሆነን ማለት ነው ወይም አማኝ የሆነችን ካፊር የሆነ በቂ አይደለም ማለት ነው فإن لم يجد ካላገኘ እንግዲህ መጀመሪያ የሚጠበቀው ከሱ ምንድነው ባሪያ ነፃ መልቀቅ ነው በወቅታችን ደግሞ አይታሰብም ለምን ይሄ ባርነት የሚባለው ነገር ከጂሃድ ጋር የተሳሰረ ነው ጂሃድ ደግሞ በወቅቱ እስላማዊ የሆነ ጂሃድ ናም ስለተቋረጠ እንዲሁም ካፊሮችን ሙስሊሞች መማረክ የሚባለው ነገር ስለሌለ ባሪያ የለም ማለት ነው በወቅታችን ማለት ነው አንድ ሰው ከባለቤቱ ጋር በረመዳን ረመዳን ግዴታ የሆነበት ሰው ለምሳሌ በሽተኛ አይደለም ሙሳፊር አይደለም እንበል የተለያዩ ጾመኛ የሆነ ሰው ጾም እንዳፈጥር የሚያደርጉ ነጥቦች ሸሪዓ አስቀመጣቸው ነጥቦችን አይተናል ባለፉት ድሮሶቻችን ማለት ነው ከዛ ውጭ ያለ ሆኖ ማለት ነጾም ግዴታ ሆኖበት እያለ ግንኙነት አደረገ ማለት ነው ስለዚህ ያለው ምንድነው ሁለት ነው አሁን የሚጠብቀው በአሁኑ በወቅታችን ማለት ነው አንደኛ ሁለት ወር በተከታታይ መጾም ነው ይሄን ካልቻለ ደግሞ 60 ዲርሃም መመገብ ነው ማለት ነው ባሪያ ነፃ መልቀቅ የሚለው የሚታሰብ አይደለም ባለንበት ወቅት ማለት فإن لم يجد ካላገኘ فصيام شهرين ሁለት ወር መጾም متتابعين በተከታታይ لا يفطر بينهما በመካከላቸው የማያፈጥር ሲሆን ማለት ሁለት ወር ወራቶቹ ጎደሎ ሊሆኑ ይችላል 29 29 ሊሆኑ ይችላል ወይ ደግሞ አንዱ 30 ነው አንዱ 29 ሊሆን ይችላል ችግር የለውም ሁለት ወር ይባላል شهرين ይባላል ማለት ወደ ቀሮች ስንመጣ 59 ወይም 58 ሊሆን ይችላል ጎደሎ ከሆኑ ሁለቱም ወይም አንዱ ጎደሎ ሆኖ አንዱ ሙሉ ሊሆን ይችላል ሁለት ወር ነው የሚባለው ልክ በጨረቃ ስለሆነ እንደ ጨረቃው ማለት ነው ግን በተከታታይ መሆን አለበት لا يفطر የማያፈጥር ሲሆን بينهما በመካከላቸው ማለት ነው በእነዚህ በሁለት ወራቶች መካከል إلا لعذر شرعي شريعي የሆነ ምክንያት ከሌለው በስተቀር ማለት ነው ሸሪዓው የሆነ ምክንያት ካለው ግን ማፍጠር ይችላል በዛው ባቆመበት ላይ ይቀጥላል ማለት ነው አሊያ ግን ሸሪዓው የሆነ ምክንያት ከሌለው 55 ቀን ጾሞ እንኳን ቢያፈጥር አንድ ብሎ አሊፍ ብሎ መጀመር አለበት እንደ 55 ቀን ሁሉ ይወጣል ማለት ነው ይሄ የከፋራው አይሆንለትም የከፋራው ጾም አይሆንለትም ማለት ነው ሸሪዓው የሆነ ዑዙር ብቻ መሆን አለበት ማለት ነው በመካከል ክፍተት እንዲኖር የሚያደርገው لا يفطر بينهما በሁለቱ ወራቶች መካከል የማያፈጥር ሲሆን إلا لعذر ለምክንያት ካልሆነ በስተቀር ሸሪዓው የሆነ ከአያም العيدين ሁለት ዒዶችን ይመስል ለምሳሌ አንድ ሰው እየጾመ ያለ نعم ዒድ መጣበት ማለት ነው ዒድ መጣበት እየጾመ ያለ በተለይ ዒድ አልአድሃ ላይ ማለት ነው ቀደም ብሎ ጀምሯል ምሳሌ ከዛ ዒድ አልአድሃ መጣበት نعم የዒድ ቀን መጾም حرام ስለሆነ የዒድ ቀን መጾም حرام ስለሆነ نعم እዚህ ላይ ያፈጥራል ማለት ነው والتشريك ايام التشريك ዒድ አልአድሃ 11ኛው እና 12ኛው 13ኛው ማለት ነው ዙልሂጃ ላይ ማለት ነው እነኛም ላይ نعم ያፈጥራል ማፍጠር አለበትና እነኚህ ايام التشريك ይባሉት ايام اكل وشرب የምግብና የመጠጥ ቀናቶች ስለሆኑ እነሱ ላይ መጾም የለበትም እንደማለት ነው እነኚህ ከመጡ ችግር የለውም ዒድ ላይ ያፈጥራል አያመ ተሽሪክ ያፈጥራል ይቀጥላል ከዛ በኋላ ሙባሸራ ቀጥታ ይጀምራል ማለት ነው በዛው ባቆመበት ላይ 40 ቀን ጾሞ ከሆነ 41 ብሎ ይጀምራል ከዒድ በኋላ ከአያመ ተሽሪክ በኋላ አንድ ብሎ አይጀምርም ለምን እንዲያፈጥር ያደረገው ሸሪዓ ሁለት ወር እንዲጾም ያዘዘው ሸሪዓ በከፋራ መልክ አሁንም መካከል ላይ እንዲያፈጥር ያደረገው በዒድ ምክንያት ሸሪዓ ስለሆነ ማለት ነው ይሄ ችግር የለውም ማለት ነው ይሄ ዑذር ሸርዒ ነው ማለት ነው አው لعذر ወይም ለሰበብ ለምክንያት ሒስይን ምክንያታዊ የሆነ ማለት ነው ምክንያታዊ የሆነ نعم ከልመረዲ በሽታን ይመስል ሒስይ ነው የሚታይ ነገር ነው የሚዳሰስ ነገር ነው መሕሱስ ነገር ነው የሚዳሰስ ነገር የሚታይ ነገር ነው ማለት ነው ሒስይ ይባላል ይሄ ምክንያታዊ የሆነ ሰበብ የሚታይ የሚዳሰስ የሆነ ከልመረዲ በሽታን ይመስል እየጾመ ያለ 10 ቀን እንደጾመ ሳለ ከፋራ ወይም 30 ቀን 20 ቀን እንደጾመ ታመመ ማለት ነው ወሰፈሪ ወይም ጉዞ ተጓዘ ማለት ነው ጉዞ መንገድ የሚሄድበት ነገር ተከሰተበት ማለት ነው ሰፈር ግን ሲጓዝ
لغير قصد الفطر مافطرن أسبو مهون اللبتم مافطرن أسبو كونه አይቻልም ይበላሽበታል እንዳዲስ መጀመርና ያለበት ማለት ነገር ግን ማፍጠርም መብላትን መጠጣትን አስቦ ሳይሆን የሆነ ጉዞ መጣበት ተከሰተበት ጉዞ ተጓዘ ወይም በሽተኛ ሆነ አው ያፈጥራል ማሸሪዓ ፈቅደለት ማለት ነው አፈጠረ ይሄ ባቆመበት ላይ ይቀጥል ነው فإن أفطر كفطر لغير عذر ያለ ሰበብ ያለ ምክንያት ሸሪዓው የሆነ ምክንያት ሳይኖረው ማለት ወለው يوما واحدا አንዲት ቀን እንኳን ብትሆን ከፈጠረ لزمه جدته يونبتا ليزون استئناف الصيام ومن مجمر مالتنا من جديد عند الدس مجمر جدته يونبتا مالت سبحان الله رجم جزء صومو عذر الشرعي كلا اللون شريعه يهون مكنه ساينورو كافتر نعم عندك انكم بيون كافتر لزمه يزون استئناف الصيام ومن الف برو عند الدس مجمر مالت استئناف الصيام من جديد عند الدس مجمر اللبت مالت ليحصل يجيزن تتابع يجيزن بتكتاتاي ما أدرك يجيزن مالت أي بتكتاتاي نعم مصوم يجيزن فإن لم يستطيع كالشالة صيام شهرين هلتر مصوم كالشالة متتابعين بتكتاتاي هلتر مصوم كالشالة فإطعام 60 مسكينا نعم سلسة دهام مجبنا بتكتاتاي سلسة مصوم كالشالة دهام مجبنا سلسة دهام مجبنا ግማሹን በጾም ግማሹን በኢጥዓም ዲሃው መጥተም መደረግ የለበትም ሙሉ መጾም መችል ከሆነ ሙሉ መጾም መችል ከሆነ ሙሉ መግብ ነው ማቀላቀል ይባል ነገር የለም ማቀላቀል ይባል ኢባዳ ነው በታዘዝከው መልክ ብቻ ነው መፈጸም ያለበት አይ ግማሹን በጾም ግማሹን ዲሃው መደብ አይባልም ማለት فإن لم يستطع صيام شهرين متتابعين فإطعام 60 مسكينا سلسة دهام مجب ነው لكل مسكين لينال مسكين نصف كيلو و10 غرامات ميلاد لجنة لدها نصف كيلو و10 غرامات قماش كيلو النام 10 غرام قماش كيلو تتماري 10 غرام من البر الجيد طورو كونات طرات يالو كونة سندي مالت طرات يطبقى كونة سندي ياند كيلو قماشنا 10 غرام يالو إيه الشيخ ابن عثيمين رحمه الله تعالى ساتشو أقاماتشو نو يريد علماء ባለፈው ማሳልፈናል እንዳየነው 1 ኪሎ ተኩል ነው 1 ኪሎ ተኩል ይሄ ነው ንስፈ ለኩል ምስኪን ንስፉ ሷዕ ነው የሚለው ንስፈ ሷዕ የሚባለው ደግሞ በነብዩ አለይሂ ሰላቱ ሰላም ቁና ግማሽ ኪሎ ማነው ግማሽ ቁና የሚባለው 1 ኪሎ ተኩል ነው እህቲያጥን ጥንቃቄ ለማድረግ ማለት ይሄን ማድረግ አለበት ነው وفي صحيح مسلم عند إمام مسلم زجبا أن رجلا أندسوا وقع بامرأته كمثل جنين تفسما وقع ودك بامرأته مثل ودك مانت جنين تفسما في رمضان برمضان من سميتم لقد أقرأ كلام برمضان كلا يصومن يهون يلا كبار يتجا جنين تدرج فالنبي عليه الصلاة والسلام جزء صحابة تدرجوا ثمانه صحابيين تدرجوا كذا فاستفتى النبي صلى الله عليه وسلم مرتين فتوى أيك عن ذلك الذي نقد أيك አሁን እየጠየቀ ያለው በረመዳን ግንኙነት ማድረግ حرام ነው ወይስ አይደለም አይደለም ጥያቄው ግንኙነት አድርጋለሁ ግንኙነት حرام ሆኖ ያውቃል ግን ተሳሳትኩኝ ምንድነው የሚጠብቀኝ ምን ነገር ማሟላት አለብኝ ነው ጥያቄው አስምሩበት ጥያቄው አሁን ምን ነገር ላድርግ ምን ማድረግ አለብኝ ከኔ ይሄ ይስተማርበት እየጠየቀ ያለው ግንኙነት ማድረግ حرام ነው ወይ አይደለም حرام ነው ወይ حرام ነው ወይስ ተፈቀደል አይደለም በረመዳን لا حرام ሆኖ ያውቃል ነገር ግን ምን መቀጫ ምን እንዳለበት አያውቅም ለዚህ ነው ማንኛውም ሰው አንድ ነገር ወንጀል መሆኑን እያወቀ ግን ያ ወንጀሉ ምን እንደሚያስከትል አያውቅም እርምጃ ይወሰድበታል ለምን ወንጀሉ حرام ነው ተብሏል መቆጠብ አለበት ለምሳሌ አንድ ሰው نعم አዲስ የተሰለመ ሰው ነው እንበል ለብነት መስረቅ حرام ነው የሚለው ተነግሮታል ግን አንድ ሰው ከሰረቀ እጁ ይቆረጣል የሚለውን ያውቁ حرام ነው የሚለው ለብነት حرام ነው ደረሰታል እጁ ይቆረጣል አልደረሰው ሰረቀ نعم እጁ ይቆረጣል ማለት ነው እኛ አንድ ሰው አንድ ነገር حرام መሆኑን ማወቁ እንጂ ይሄ ነገር ምንድነው የሚያስከትለው መቀጫው ምንድነው አላውቅም ማለቱ ይሄ ከእርምጃው አያድነው ማለት ነው ግን ለምሳሌ አንድ ሰው
ዝሙት መስራት ሐራም መሆኑን አያውቅም ካፊር ነው አገሩ ሲኖር መጀመሪያ በኩፍር ጊዜ እንደ ሐላል ነገር ነው የሚገለገሉት ማለት ሰለመ ሐራም መሆኑን አያውቅም ዝሙት ፈጸመ ሲጠየቅን ያላውቅም ማንም የነገረኝም የለም ማለት በትክክል ነው ያጭበረበረ አይደለም نعم የዘር ዓለም የሞከረ ከሆነ ያየ ከሆነ ተቀጥቶ አይገደልም የዘር ዓለም ያላየም ከሆነ አይገረፍም በተው ጊዜ ማለት ለምን መጀመሪያ ዝሙት ሐራም ሆኖ አልደረሰውምና ማለት አልደረሰውምና ነገር ግን ዝሙት ሐራም ሆኖ ያውቃል ተቀጥቶ እንደሚገደል ያውቃል አሁን ዝሙት ሐራም ሆኖ ስለሚያውቅ ቀጥተን እንገለዋለን ወይ ደግሞ በተው ጊዜ የሚገረፍ ከሆነ በተው ጊዜ ይገረፋል ይሄን አስመሩበት ይሄን ቃዒዳ እወቁ ይሄ ሰው በረመዳን ግንኙነት ማድረግ ሐራም ሆኖ ያውቃል ግን ምን እንደሚከተለው አያውቅም فاستفتى النبي صلى الله عليه وسلم عن ذلك ስለዚህ መልእክተኛው መጣና ጥያቄ ቀረበ فقال هل تجد رقبة يا الله መልእክተኛ عليه الصلاه والسلام ባሪያ ነፃ የምታወጣው ታገኛለህና قال لا የለም ጭራሽ አላገኝም ማለት قال يا الله መልእክተኛ عليه الصلاه والسلام هل تستطيع صيام شهرين ሁለት ወር መጾም ትችላለህና يعني متتابعين በተከታታይ كما في الروايات الأخرى ሌሎች ዘገባዎች እንዳብራሩት متتابعين من በተከታታይ ሁለት ወር መጾም ትችላለህ قال لا አልችልም አንድ ቀን መታገስ አቅቶኝ ጎህ ከቀደደበት ዕለት ጀምሮ ፀሐይ እስከምትጠልቅ ድረስ አንድ ቀን መታገስ ያልቻልኩ ባለቤቴ ጋር በረመዳን ግንኙነት ያደረኩ ባለቤቴ ጋር ብሬ እየኖርኩ እንዴት ነው ሁለት ወር በተከታታይ ጾም የምችለው አላቸው ማለት ነው ሱብሃንአላህ አልችልም ማለት قال لا አልችልም ሁለት ወር በተከታታይ መጾም አልችልም ባሪያም የለኝም ማለት ነፃ ማለት የማወጣው ሁለት ወር መጾም አልችልም ማለት كذا قال ملكنا عليه الصلاة والسلام فأطعم 60 مسكينا سلسة دها مجبل ملكنا عليه الصلاة والسلام سلسة دها مجبل طيب وهو في الصحيحين مطولا بخارنا مسلم يذكر هنا حديثنا مطولا الجبتان رجمي هنا حديثنا سلسة جماع صوم يبلاشان نعم عندي سوم برمضان ግንኙነት ካደረገ في نهار رمضان ከሆነ በረመዳን ቀን ከሆነ ጾም በሱ ላይ ግዴታ የሆነበት ሰው ከሆነ ቀባ ማውጣት አለበት እንዲሁም ደግሞ الكفاره المغلظه ከባድ የሆነ መቀጫ አለበት ባሪያ ነፃ መልቀቅ ይሄን ካልቻለ በተከታታይ ሁለት ወር መጾም ሁለት ወር ሲጾም ሸሪዓው የሆነ ምክንያት ከሌለው ካፈረሰ መካከል ላይ ጾሙን ካበላሸ እንዳዲስ መጀመር እንዳለበት አይተናል نعم ይሄን ካልቻለ 60 ድሃ ይመግብ ለእያንዳንዱ ድሃ 1 ኪሎ ተኩል ማለት ነው ይሄ ነው ይሄ ሰሃቢ መቀጫውን አያውቅም መቀጫውን ቢያውቅ ኑሮ ባሪያ ነፃ ማውጣት እንዳለበት ቢያውቅ ኑሮ ወይም 60 ቀን በተከታታይ መጾም እንዳለበት ቢያውቅ ኑሮ 60 ቀን ያልኩት ያው ሙሉ ከሆነ ማለት ነው ሁለት ወር ስላለ ያው ሁለት ወር ማለት ነው ወደለም ቢሆን ወይም ደግሞ ድሃ መመገብ 60 ድሃ መመገብ እንዳለበት ቢያውቅ ኑሮ መልእክተኛው ሄዶ አይጠይቃቸውም ነበር መልእክተኛው ሄዶ አይጠይቅም ነበር ሐራም መሆኑን ያውቃል ጾም እንደሚያበላሽ ያውቃል በረመዳን አንድ ሰው ከባለቤቱ ጋር ግንኙነት ማድረግ ክልክል ነው የሚለው መልእክቱ አለው ያውቃል ማለት ነው ግን ምን መቀጫ እንደሚያስከትል አያውቅምና ሄዶ ፈትዋ ጠየቀ ይሄን ስህተት ፈጽሜያለሁኝ ከባለቤቴ ጋር ግንኙነት አደረኩኝ በረመዳን ቀን ምንድነው ማድረግ ያለብኝ ነው ባሪያ ነፃ ልቀቅ ካልቻልክ የለኝም አላቸው ሁለት ወር ጾም በተከታታይ አልችልም አላቸው ድሃ መግባል حتى ድሃ መግባሉት ከዛ የለኝም ማለት ዝም ብሎ ቆሞ ባለበት ወቅት የሆነ የሶደቃ ገንዘብ መጣ ተምር ነገር መጣ ይላል ሐዲሱ ላይ ሐዲሱ በጣም ሰፊ ነው ስለዚህ ይሄንን ወሰድና መግብ ለድሆች ሲሉት መልእክተኛው አለይሂ ሰላቱ ወሰለም እንደው መዲና ከተማ ውስጥ እንደኔ ድሃ የሆነ ሰው አለ እንዴ ይሄ ራሱ የመጣው የሶደቃ ንብረት ተምር ለኔ ነው የሚገባኝ አለ ስለዚህ ቤተሰቦችን መግባሉት ነብዩ አለይሂ ሰላቱ ወሰለም ሱብሃንአላህ አጅብ ክስተት ይሄን ቃኢዳ እወቁ ወንጀል መሆኑን ካወቀ አንድ ሰው ምን ቅጣት ያስከትላል ስለ ቅጣቱ አንተን ይመለከት አይደለም ትከናነባታለሽ ማለት ነው ወንጀል መሆኑን ብቻ አንድ ሰው ይወቅ ነው ከዛ በኋላ ከተዳፈረ نعم ተጠያቂ ይሆናል ማለት ነው ተጠያቂ ይሆናል الثاني ሁለተኛው ይሄን ስንል ግን ባል ከሚስት ጋር ግንኙነት ሲያደርግ አስገድሏት ከሆነ لو اكره الرجل زوجته على الوطء وهي صائمه ጾመኛ ሆኖ አስገድላት እሷም ጾመኛ ነች እሱም ጾመኛ ነው ቀን ማለት ነው ረመዳን ቀን ላይ ካስገደዳት
فصيامها صحيح وما تيكلنا ولا قضى عليها نعم قضى من اللبات تجدنا لنا ባለቤቱን አስገድዷት ከሆነ نعم قضى من اللبات እንዲሁም ጾሟ ትክክለኛ ነው ይላል ነገር ግን ሚስቱን ማስገደድ የለበትም ጾመኛ ሆና ያለች ግንኙነት በማድረግ ማስገደድ የለበትም ጾሟ ተጠውዕ ከሆነ ትርፍ ጾም እየጾመች ከሆነ ሰኞ ቀን ሐሙስ እየጾመች ከሆነ ምሳሌ بغير اذنه ያለ ፍቃድ وهو حاضر እቤት እያለ ማለት ነው እቤት እያለ ያለ ፍቃዱ ጾማ ከሆነ አሁን ማስገደድ ይችላል ጾሟን እንድታፈርስ ማድረግ ይችላል መብት አለው ማለት ነው ነገር ግን ረመዳን ከሆነ አላህን ሊፈራ ይገባዋል ማለት ነው አላህን መፍራት አለበት ግን ካስገደዳት መቀጫው የሚመለከተው እሱን እንጂ እሷን አይመለከታትም ጾሟ ትክክል ነው ነገር ግን እሷ ልብስ ለብሳ ፏብላ ተቀባብታ ቀርባ ከሆነ እሷን ፍላጎት አላት ማለት ነው ይሄ እሷን ይመለከታታል እሷም እንዲሁ ተመሳሳይ በሆነ መልክ ከፈረ المغلظه ከባድ የሆነ መቀጫ አለባት ባሪያ ለታመልከት ይሄን ካልቻለች በተከታይ 2 ወር መጾም ይሄን ካልቻለች ተሳዳሃ መገማ ወንድ ብቻ ይመለከታል ጉዳዩ الثاني ሁለተኛው ጾምን ከሚያስፈቱ ወይም ጾምን ከሚያፈርሱ ነገሮች ከሰባቱ መካከል ሁለተኛው انزال المني باختياره በምርጫ نعم አንድ ሰው በምርጫው የዘር ፈሳሽ ማፍሰስ ማለት ነው በምርጫው የዘር ፈሳሽ ማፍሰስ انزال المني نعم የዘር ፈሳሽ ማፍሰስ باختياره በምርጫው አንድ ሰው ወንድም ሴትም ማለት ነው በረመዳን ጾመኛ ሆኖ ቀን ማለት ነው በምርጫው የዘር ፈሳሽ ከፈሰሰ ጾሙ ይበላሻል ማለት ነው انزال المني የዘር ፈሳሽ ማፍሰስ باختياره በምርጫው بتقبيل ባለቤቱን እየሳመም ሊሆን ይችላል ባለቤቱን በመሳም ሊሆን ይችላል طيب او لمس ወይም በመተሻሸትም ሊሆን ይችላል በመነካካት نعم በመተሻሸት ሊሆን ይችላል او استمناء ወይም ስሜቱን በመነካካት በማጋለም ሊሆን ይችላል ስሜቱን ሲነካካው ሲግል ስሜቱ ያን ጊዜ የዘር ፈሳሽ ይወጣል ማለት ነው ጾሙ ይበላሻል انزال المني የዘር ፈሳሽ نعم ማፍሰስ باختياره በምርጫው አንዲሰው ማለት ነው ሆነ ብሎ በምርጫው በራሱ ያደርገው ነገር ነው ማለት ነው ተኝቶ አይደለ በራሱ ጊዜ ማለት ነው بتقبيل በመሳም ባለቤቱን በመሳም ሊሆን ይችላል او لمس በመተሻሸት በመነካካት በመተሻሸት ሊሆን ይችላል او استمناء نعم አሁንም ስሜቱን በማጋል ማለት ነው ሴትም ወንድም ሊያደርገው ይችላል ይሄን ማለት ነው ይሄ ጾም ያበላሻል ነው او نحو ذلك እንዲሁ ተመሳሳይነት ባላቸው ነገሮች مثل تكرار النظر ለምሳሌ አንድ ሴት ሲመለከት በተከታታይ ሊመለከት ይችላል ማለት ነው በተከታታይ በመመልከት ሊሆን ይችላል አይና በተከታታይ በማየት ሊሆን ይችላል على كل حال او نحو ذلك من الاسباب التي يعني توثر الشهوه شهوه سميت እንዲግልና እንዲንቀሳቀስ የሚያደርጉ ነገሮችን በመገልገል በምርጫው የዘር ፈሳሽን ማፍሰስ ጾም ያበላሻል ጾም ያበላሻል ማለት ጾም ያበላሻል ለምን لان هذا ይላሉ من الشهوه كشهوه ነው شهوه ከሚለው ስሜት ከሚለው ይመደባል التي ያቺ ስሜት لا يكون ጾም የማይገኝባት የሆነች الا باسمها ይችን ስሜትን አንድ ሰው እስካራቃት ድረስ ማለት ስሜትን የምትባለው ነገር ስሜት ማርካት የምትባለው ነገር አንድ ሰው እስካራቃት ድረስ ጾም የማይገኝ ስለሆነ ይሄም በዚህ መልክ የዘር ፈሳሽን ማውጣት ባለቤቱን በመሳም ሊሆን ይችላል ከባለቤቱ ጋር በመተሻሸት ሊሆን ይችላል ስሜቱን በመቀስቀስ ስሜቱን በማጋል ሊሆን ይችላል ብቻ ለኩል ያህል ስሜት እንዲግል የሚያደርጉ نعم كذاب فساش እንዲወጣ የሚያደርጉ ነገሮች በመገልገል ፈሳሽ ነገር ያወጣው ይሄም ጾም ይበላሻል ለምን لان هذا من الشهوه كسميت ይመደባል التي يسميت لا يكون ጾም የማይገኝበት የሆነ الا باسمها بها ያችን ስሜቷን እስካረቀ ድረስ كما جاء في الحديث القرسي بحديث القرس እንደተነገረ ሁሉ በሐዲስ القدس ምን ተብሎ ተነግሯል يدعو طعامه ምግቡን የሚተው ሲሆን
وشرابه متتنم يمتوسيون صمنيا وشهوته سميتنم من أجل لن يسيل إلى الله سبحانه وتعالى لن يسيل سميتنم مجبنم متتنم يسوى سيون كم من وسط يكاتتلم كالوس يكاتتلم يدعو طعامه وشرابه وشهوته من أجل سمية بمسامنا بمتنشاشت سمية بما قال بتناجم ندوت يدر فتاش انديفت يادر رقي ونسو إيهن يادر رقي دلمال شهواون يتوى إلى اللم سلسل صمو يبرشل آلو الشيخ ابن عثيمين رحمه الله تعالى رواه البخاري إمام البخاري يذكبت هنا حديث مرض عندما يسوقوا ماء الرجل وماء المرأة ይሄ መንይ የሚባለው ነገር የወንድና ወንድም ሴትም ሁለቱም ፈሳሽ አላቸው نعم غليظ ነው ወፍራም ነው الدافق ተስፈንጥሮ የሚወጣ የሆነ ማለት ነው ተስፈንጥሮ የሚወጣ የሆነ الذي يخرج عند اشتداد الشهوة ስሜት በጣም በሚበረታ ጊዜ ተስፈንጥሮ የሚወጣ የሆነ ነው وبنزوله ተስፈንጥሮ ሲወጣ የፈሳሹ የዘር ፈሳሹ تنقضي الشهوة نعم ስሜት ትቆማለች ማለት ስሜት ያን ጊዜ ይቋረጣል ማለት ነው ረገብ ይልለታል ማለት ነው ይሄ ነው نعم ابيض اللون لدى الرجال ወንድጋ ወንዶችን በተመለከተ ከለሩ ነጭ ነው ولونه نعم يميل للصفرة لدى النساء የሴቶች ደግሞ የዘር ፈሳሽ ሶፍራ ነው ወደ ቢጫነት ወደ ዳርቻ ወደ ቢጫነት ቀየር የማን ነው ወደዛ የሚዘነበል የሆነ ከለር ነው የሴቶች ማለት ነው ወላ يكون غليظ لديها ሴት ጋር ግን ወፍራም ላይ ሆን ይችላል ወንድ ላይ ወፍራም ነው ሴት ላይ ግን ወፍራም ላይ ሆን ይችላል ከለሩም ሶፍራ ነገር ነው የሴቶችን በተመለከተ ማለት ይሄ ፈሳሽ نعم አንድ ሴት ከባሏ ጋር የተሳሳመች ሊሆን ይችላል የሚወጣው በወንድ ብቻ የተገደበ አይደለም እንዲሁም እሷም ስሜቷን በማጋል ሊሆን ይችላል ከባለቤቷ ጋር የተሻሸች ሊሆን ይችላል እሷም እንደዛው ተመሳሳይ ጾሟ ይበላሻል መዲ የሚባል አለ መዲ የሚባልና ወዲ የሚባል ነገር አለ በዘር نعم ፈሳሽ መልክነት የሚወጡ ማለት ነው ከሰው ልጅ ብልት የሚወጡ የሆኑ ማለት ነው ይሄ መዲ የሚባል አለ መዲ የሚባለው ረቂቅ ነው ቀጭን የሆነ ነው يخرج عند الملاعبة ከምስጋ አንድ ሰው ሲጫወት የሚወጣ ወይም ከባሏ ጋር ሲጫወት او تذكر ወይም ሲያስታውስ ግንኙነትን ሲያስታውስ የሚወጣ قد لا يشعر الشخص بنزوله الا بعد النزول ከፈሰሰ በኋላ እንጂ ላያውቅ ይችላል ከፈሰሰ በኋላ ብልቱን ሳይ ፈሳሽ ወጥቷል ማለት እንዴ ያለው መዲ ይባላል ይሄ لا يفطر الصوم في الاصح በትክክለኛው ንግግር ጾም ያበላሻል የሚል አቋም ያላቸው አሉ ትክክለኛው ይሄ ጾም ያበላሽም ለምን ያኛው መንይ የሚባለው ነገር ዳፊቅ ነው ተሰንጥሮ የሚወጣ የሆነ ነው ሲወጣም አንድ ሰው ይረዳል ያውቃል ማለት ያውቃል ቢختياري ሆነ ብሎ የሚያደርገው ይሄኛው ግን ከፈሰሰ በኋላ ነው የሚረዳው ማለት አልመድ የሚባለው ማለት ሌላው ወዲይ የሚባል አለ ወዲይ የሚባለው ደግሞ በጣም ወፍራም የሆነ ነጭ የሆነ ነው يخرج في اثر البول ከውሃሽንት በኋላ የሚወጣ ነው ይላል او عند حمل شيء ثقيل وين كباد የሆነ ነገር በሚሸከም ጊዜ የሚወጣ ነው ولا يطول الصيام ይሄም ጾም አያበላሽም ይላል طيب فاما التقبيل الى الشيخ ابن عثيمين رحمه الله تعالى فاما التقبيل مثل مثلا واللمس وين متشاشت منكاكات منكات مثل قام متشاشت بدون انزال فساش ነገር ሳይወጣው ማለት ነው فلا يفطروا ይሄ ጾም አያበላሽም ማለት መቼ አልተከለከለም አይ نعم ለምስም አልተከለከለም አሁን ጾምን የሚያበላሽበት ምንድነው ኢንዛሉ ነው የዘር ፈሳሽ መውጣቱ ጾምን የሚያበላሽበት ወይም ጾምሽን የሚያበላሽብሽ የዘር ፈሳሽ መውጣቱ እንጂ አይ አንተ ሚስትን ስማል አንቺ ባለሽን ስመሻል ጾምሽ ተበላሸ አትባይም አትባልም ማለት ነው ፈሳሽ መውጣቱ ብቻና ብቻ ነው ማለት ነው فلا يفطره ثم يبلاشم لما في الصحيحين بخاري ومسلم له حديث لنا من حديث عائشة رضي الله عنها أن النبي صلى الله عليه وسلم كان ملكنا نبره يقبل ملكنا عليه الصلاة والسلام يسمى نبره وهو يعني يقبل زوجاته ملكه بصوتاته يسمعه وهو ملكنا صائم صمنا هنا ملكنا ويباشر مباشرة نادر قالوا مباشرة بلو مالك هي الاستمتاع بالزوجة بما دون الجماع ከግንኙነት ውጭ ባለ ነገር ከባለቤት ጋር ስሜትን ማርካት ይሄ ምን ይባላል ሙባሸራ ይባላል
ከግንኙነት ውጭ ባለ ነገር የተለያዩ ነገሮችን በመገልገል ከባለቤት ጋር ስሜትን ማርካት ማለት ነው። ይህ ሙባሽራ ይባላል። ነገር ግን እዚህ ላይ ስሜት ማርካት ሲባል ከረመዳን ውጭ ከሆነ ናም ፈሳሽ ሊያወጣ ይችላል። ግንኙነት ሲያደርግ ከባለቤቱ ጋር በመተሻሸት ስሜት ሊያወጣ ይችላል። በረመዳን ግን ይሄ ከተከሰተ ጾሙ ይበላሻል። መልእክተኛው አለይሂ ሰላቱ ወሰላም ግን ሙባሽራ ያደርጉ ነበር ማለት ነው። ይተሻሻሉ፣ ሙዳዓባ ያደርጋሉ፣ ይጫወታሉ፣ ሙዓነቃ ሚስቶቻቸውን እቅፍ ያደርጓቸዋል። ይህ ሙባሽራ ይባላል። ሙባሽራ የሚባለው يعني من نحو المداعبة متعوت والمعانقة متقاقف ይሄን ሁሉ ያደርጉ ነበር መልእክተኛው አለይሂ ሰላቱ ወሰላም። ነገር ግን ሙባሽራ የሚባለው ስሜቱን የሚያነካበት ነገር ስለሆነ ፈሳሽ ሊወጣም ይችላል ማለት ነው። ፈሳሽ ከወጣ ጾሙ ይበላሻል። ቅድም እንዳየነው ነው። ይሄ ግን መልእክተኛው ሙባሽራ ያደርጋሉ፣ ይጫወታሉ፣ ይስሟቸዋል፣ ያቅፏቸዋል። መልእክተኛው አለይሂ ሰላቱ ወሰላም ግን ፈሳሽ ነገር አይወጣቸውም፣ ይጠነቀቃሉ ማለት ነው። በጣም ጥንቁቅ ናቸው ማለት ነው። وهو يفعل هذا ملكنا عليه الصلاة والسلام هنا قال يدرب نبرة صائم صومن يهونه ويا مرة عائشة رضي الله عنها هنا تنكرت صومن يهونه سواء صوم فرض أو تطوع صوماته فرض ليهوني كلام ترفع صوم ليهوني كلام ولكنه نجرب الملك اليوم كان نبراج أملككم لإربه حاجاتهم قداتهم الجد وتم ይበልጥ የሚቆጣጠሩ ነበሩ መልእክተኛው አለይሂ ሰላቱ ወሰላም። እንደናንተ የሚንበረከኩ እንዳይመስሏችሁ ስሜታቸውን ይቆጣጠራሉ ማለት ነው። ولكنه ነገር ግን መልእክተኛው አለይሂ ሰላቱ ወሰላም كان املككم لإربه ስሜታቸውን ይበልጥ የሚቆጣጠሩ ነበሩ መልእክተኛው አለይሂ ሰላቱ ወሰላም። ኢርብ የሚለው አይል ሐጃ ማለት ከባለቤት ጋር ስትተሻሽ፣ ስትሳሳም፣ ስትተቃቀፍ ናም ሰይጣን ሊገፋፋ ይችላል ማለት ነው። ወይም እሷን ሰይጣን ሊገፋፋት ይችላል። መልእክተኛው አለይሂ ሰላቱ ወሰላም ግን እዚህ ነገር ላይ አይወድቁም፣ ለዚህ የሚንበረከኩ አልነበሩም ማለት ነው። አምለከኩማ ይበልጥ የሚቆጣጠሩ ማለት ነው። ሊኢርቢሂ ሐጃቸውን ወይም ኢርብ የሚለው ዑዱ ብለዋል ስሜታቸውን ማለት ነው። يعني أي كان أكثر الناس قدرة على التحكم في نفسه نفساتهم بمقطعطر لي ملكتنيون عليه الصلاة والسلام من ودادراته عند ما نبرم ومنعها عن الشهوة التي تفسد الصوم مرض صومن يمبلاش يهونن سنيت كمجلجل ملكتنيو እጅግ በጣም ነፍሳቸውን ይቆጣጠሯት ነበር። ይሄ ነው። ስለዚህ ጾመኛ የሆነ ሰው ከባለቤቱ ጋር መሳሳሙ፣ ከባለቤቱ ጋር ሙባሸራ ማድረጉ፣ መተቃቀፉ፣ መተሻሸቱ፣ ሙዓነቃ ማድረጉ፣ መሳሳሙ ችግር የለውም ፈሳሽ ነገር እስካልወጣ ድረስ ቢዱኒ ኢንዛል እስከሆነ ድረስ እሷንም በተመለከተ ሚስቱን በተመለከተ ባለንም በተመለከተ ማለት ነው። وفي صحيح مسلم أن عمر ابن أبي سلمة سأل النبي صلى الله عليه وسلم في صحيح مسلم أن حديث عمر ابن أبي سلمة يسمعه أن عمر ابن أبي سلمة إهيسو سأل النبي صلى الله عليه وسلم ملك يون عليه الصلاة والسلام طيقات سئلة أيقبل الصائم صومنا يونسو مسامي كلالني ألاك أيقبل الصائم صومنا يونسو مسامي كلالني ألاك أجري صومنا يونسو سيسم زوجته مثل يوني كلال ومن تحل له يمت تفكر التي مثل يوني كلال في النهار بكأن وستمان وهو صائم صومنا يونو دون أن يفسد ذلك الصوم صوم سيبلاش بيت ملكم صوم يبلاش يجر فساش نجر سايوت أمانة الناس اللي سمي كلال هتو اللي سمي كلال آيات اللي سمي كلال أكسو اللي سمي كلال يهتو اللي يوندم اللي يلج لجو ملك اللي سمي كلال በሚስቶቻቸው የተገደበ አይደለም ማለት ነው። አይቀብሉ ሷኢሙን ጾመኛ የሆነ ሰው መሳም ይችላልን አላች። فقال النبي صلى الله عليه وسلم يا الله ملكني عليه الصلاه والسلام سل هذه يهيكن طيق يعني ام سلمان طيق ام سلمة رضي الله عنها ام المؤمنين يا امانيوس الناس يهونچو ام سلمان طيق قالوا النبي محمد عليه الصلاة والسلام لمن أم سلمة قالوا أم سلمة الناس نتشنا عمر ابن أبي سلمة أم سلمة نعم الناس نتش وهي أم عمر ابن أبي سلمة يجلس النبي عليه الصلاة والسلام يتيق أتشوسو الناس سنونك الناس هنتيق للا سلمة يبال جالتشو قتل سماتشو بذا سلونا أبو سلمة أم سلمة مالك
እንጂ ይሄ ዑመር ሌላ ልጃቸው ነው ግን ኡሙ ሰለማ ተወቀለች ያው ኡሙ ዑመር ማለት ነው እናትህን ጠይቅ የዑመር ኢብኑ አቢ ሰለማ እናት ነችና እናትህን ጠይቅ አሉት መልእክተኛው አለይሂ ሰላቱ ወሰላም ያው ሚስታቸውን ማለት ነው فأخبرته نجرته الناس مالك أم سلمة لعمر نجرته أن النبي صلى الله عليه وسلم يا الله سبحانه وتعالى ملكتنيا كان نبر وارد يصنع ذلك ينتكبر ويادر بتنبر يعني يقبل وهو صائم ومن يهونه ملكتنيا يسم نبر مسوتشون يسم نبر مالفا ملكتنيا عليه الصلاة والسلام ومن يهونه يسم نبر لجهوي مالفا طيب كذا مسألة لملكتني عليه الصلاة والسلام لملكتني لأن نقرأته مالتنا لملكتني عليه الصلاة والسلام لأن نقرأته فقال يا رسول الله يا الله ملكتني وهلكه قد غفر الله لك الله لرسوه يكرب له ما تقدم يالفون من ذنبك كوانجلوت يالفون وما تأخر يزقيون ولوها يمتون الله يكرب بلوتال ارسون على تمرك ارسون يكرب بلوتال الله سبحانه وتعالى على تمرك ينكراته فقال النبي صلى الله عليه وسلم إذا في التي تنبروا النماته ملكتني عليه الصلاة والسلام قالوا أما والله إني بقيت أمر الله إني لأتقاكم لله الله إنني أنت قوي يمي فرو يلما وأخشاكم له الله إنني يمي فرونا إنني يمي تنكك أو يلم لأتقاكم لله الله إنني يمي تنكك أو يلم وأخشاكم له الله إنني يمي فرو يلم بلو ملكتني عليه الصلاة والسلام بالإسلام إن يالبت مكناته من دنو جلال علماء يعني إن هذا من خصائصك يالاتون يرسون من ليانا وملكنا الله يرسون وانجلوتن كل لم يكرب لوتال هذا من خصائصك وإنه ليس عليك حرج فيما تفعل لأن الله قد غفر لك ملكنا أنتو يفلقوا بتاربوا الله يكرب لوتال እርሶም ያደርጉት እርሶን ተከተለን እኛም ማድረግ የለብንም እርሶን የፈለጉትን ነገር ቢያደርጉ አላህ ይቅር ብሎታል ስላላቸው እሳቸው ምን አሉ አማ والله اني لا اتقاكم لله ይሄ ማለት ምንድነው አይ انا اكثركم علما بما اتقي به الله واشدكم خشيه من عقوبته ማለት ነው አላህን በምንነት መፍራት እንዳለብን ይበልጥ ማውቀው እኔ ነኝ እንዲሁም አላህ Subhanahu Wa Ta'ala كميا متأتوا قطعتوች ይበልጥ የምትነቀቀው እኔ ማታቸው ነው فكيف تظنون بي أو نعم تجوزون علي ارتكاب منهي عنه يتكلكل النجار እንዴት ትፈጽማላችሁ ብላችሁ ትሉኛላችሁ ማለታቸው እርሶ የተከለከለ ነገር ቢሆንም አላህ ይቅር ብለውታል እርሶን የምትቆማተን አለበት እንዴት የተከለከለ ነገር نعم تفጽማላችሁ ትሉኛላችሁ እንዴት ትጠረጥራላችሁ እንዴት እንዳለ ሐሳብ ታቀርባላችሁ وهذا فيه انكار على من نسب له التقصير في العباده للاتكال على المغفرة الله ይቅርታ አድርጎልዎታልና ይሄንን በመደገፍ ይሄንን በመመርኮዝ نعم ይሁን ነገር ላይ ኢባዳ ላይ መልእክተኛው አለይሂ ሰላቱ ወሰለም لا يمولوا ይችላሉ ላጓድሉ ይችላሉ ብለው የሚጠረጥሩ ሰዎች ላይ የተሰጠ በቂ የሆነ ምላሽ ነው ከመልእክተኛው አለይሂ ሰላቱ ወሰለም መልእክተኛው አለይሂ ሰላቱ ወሰለም نعم الله ይቅርታ ያደርግላቸው الله የከለከለው ነገር ይከለከላሉ አይዳፈ